በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። በ2150 የሰው ልጅ ወደ ኮከቡ መጓዝን ይላመዳል። ግን ስግብግብነትና ድህነት እስከ ጠፈር ድረስ አብሯቸው ነበር የተከተላቸው። በዩኒቨርስ ላይ አንድ የተለየና ብቸኛ የሆነ አረንጓዴ ኮከብ የተሰኘ ነበረ። ከርቀት እጅግ ውብ የተረጋጋና በነፍሳት የተሞላ ሲመስል በእውነቱ ግን በጣም አደገኛ ቦታ ነው። አየሩም ለሰዎች አመቺ አይደለም፣ ኦክሲጅንም የለም። በመርዛማ አቧራና አደገኛ ባክቴሪያ የተሞላ ሲሆን ያለ ኩፍያ አንድ ሰው ከተነፈሰ በሰከንድ ሳምባው ሊበላሽ ይችላል። በዚህም መርዛማው ኮከብ ውስጥ የተለዩ ፍጥረቶች ይገኙበታል። ሰውነታቸውም በፍጥነት የሚያድግ ሲሆን በውስጣቸውም ኦላክ የተሰኘ አስፈላጊ የሆነ የከበረ ድንጋይ ይገኝበታል። ጥቂቶቹ እንኳን የአንድን ቤተሰብ ሕይወት ለዘመናት የመቀየር አቅም አላቸው። እጅግ ጨለማ በሆነው ጠፈር ላይ ግዙፍ የሆነ መጓጓዣ በዝግታ ሲንቀሳቀስ ያስመለክተናል። በውስጡ ዴመንና ሴት ልጁ ሲ ትገኛለች። ዴመን ካርታውን ደጋግሞ በመመልከት ለማገናኘት ይሞክራል። ሁሌም በተልዕኮ ላይ ትኩረት እንዳደረገ ነው። ሲ በሌላ በኩል ኤርፎኑን አድርጋ መጻፏን ትቀጥላለች። ዴመን ታዲያ አውልቂው ለመድረስ ተቃርበናል ይላታል። በዚህም ኤርፎኗን ታውልቀዋለች። ዴመን አክሎም ይህ ተልዕኮ ለኛው ነው ይላታል። ይህንን የከበረ ድንጋይ ካገኘን እዳችንን እንከፍላለን አላት። የለበስሽውም ልብስና ሁሉም ነገር በተጠንቀቅ ጠብቂ፣ አለበለዚያ ከውጭ ያለው አየር ይገልሻል አላት። በድንገት ግን መጓጓዣው አዲስ መልእክት ይሰጣቸዋል። ዴመንም ወደ ውስጥ ይተነፍሳል። ከፍተኛ ድምጽ በመስማት ወደ ጠፈር መጓዝ ይጀምራሉ። በመጀመሪያ ሁሉም ነገር ዝምታ የተሞላበት ነበር። ከዛም ግን የኮከቡ ስበት በፍጥነት ይስባቸው ጀመር። ከቆይታ በኋላ ያርገበግበውና ያንቀጠቅጠው ጀመር። የአደጋ መብራቱም ይበራል። በውጩ መርዛማ የሆነ አረንጓዴ ደመና ይታይ ነበር። ከቆይታ በኋላ ሞተሩ ቆሞ በጫካ ውስጥ ያርፋሉ። ይህ ተልዕኮ በጣም ለነሱ ወሳኝ ሲሆን ምክንያቱም ምድሩን ካልከፈለ ሰዎቹ ያለ ርህራሄ ይገሉት ነበር። ከመጓጓዣው በመውጣትም ይንቀሳቀሳሉ። በውስጡ ጥቅጥቅ ያለ ደን ከፊት ለፊታቸው ይታያቸው ነበረ። ጸጥታ የተሞላበት ሲሆን አየሩ ግን ገዳይ ነበረ። መሳሪያቸውን በመያዝ ዴመንና ሲ ወደፊት መጓዝ ይጀምራሉ። ያንን ውድ የሆነ ድንጋይ ለማግኘት ወደፊት በተጓዙ ቁጥር ጸጥታ የተሞላበት ቦታ ነበረ። ሆኖም ተደብቆ የሆነ ነገር የሚመለከታቸው ይመስላቸዋል። በቅጽበት ግን የሞተ አካል ወድቆ ያገኛሉ። ልክ እንደነሱ የለበሰ ሲሆን በቦታው ለበርካታ ዓመታት የኖረ ሰው ነው። ይህ ማለት ብዙዎቹ ይህንን የከበረ ድንጋይ ለማፈላለግ መጥተው ነበረ። ብዙዎቹ ግን ሕይወታቸው አልፏል። ዴመንም ቦታውን በተጠንቀቅ ነበር ሲያፈላልግ የነበረው። ከቆይታ በኋላም የመጀመሪያ ፍንጭ ያገኛሉ። ኦላክ የተባለው ድንጋይ ከትክክለኛው አለት የተሰራ እንዳልሆነ ነበረ። ለየት ካሉ ፍጥረቶች የተሰራ ሲሆን ዴመንም በመጠጋት ልክ እንደ ቀዶ ጥገና ባለሙያ ነበረ ሁሉን ሲሰራ የነበረው። አንድ ስህተት ሁሉንም ነገር ሊያጠፋ ይችላል። ሲ በቅርበት ትከታተላቸዋለች። ያ የከበረ ድንጋይ በውስብስብ ደም ስር ውስጥ ሲሆን የሚገኘው ያለ ትኩረት ለማውጣት መሞከር ኪሳራ ውስጥ ይከታቸዋል። ዴመንም የተለየ ኬሚካል ወደ ውስጡ ይጨምራል። የድንጋዩን ህብረ ህዋስን ለማሟሟት ወደ ውስጠኛው ክፍል ሲደርስ በጥንቃቄ ቆረጠው። ከዛም በጥንቃቄ ያወጣዋል። አንድ ድንጋይ ብቻ እዳቸውን ሙሉ ለሙሉ ይከፍልላቸዋል። ዴመንም የእረፍት ስሜት ተሰምቶት ነበረ ሲያወጣው። ሲ ግን ይህ በቂ ነው ብላ ብታስብም ዴመን ግን እዚህ የመጣ ነው እዳችንን ለመክፈል ብቻ ሳይሆን ሀብታም ለመሆን ነው ይላታል። በዛ ጊዜ በሲ ፊት ላይ ፍርሃት ይነበብ ነበረ። ምክንያቱ መጓጓዣው በተገደበ ሰዓት ነው የሚጓጓዘው። አባቷ በስግብግብነቱ የሚቀጥል ከሆነ መጓጓዣው ጥሏቸው የሚሄድ ይሆናል። ሌላ እድልም አይኖራቸውም። በዚህ አደገኛ ኮከብ ውስጥም ሊቀሩ ይችላሉ። ከዛም ሲ ወደ ጊዜያዊ መኖሪያቸው መጓዝ ትጀምራለች። በእጇ ትልቅ የሆነ ብልቃት ያዘ ሲሆን በተመሳሳይ ኬሚካል የተሞሉ ናቸው። አባቷ ከዚህ በፊት ከሚጠቀመው ጋር ተመሳሳይ ነበረ። ጫካው በጸጥታ የተሞላ ሲሆን ድምፅ፣ እንስሳና ንፋስ የለም። የእግሯ እርምጃ ብቻ ነበር የሚሰማት። በድንገት ግን ካደረገችው ኮፍያ ውስጥ ካለው ራዲዮ ድምፅ ይሰማታል። ከዛም ዴመን ወደ እርሷ በመምጣት ሁለት ጥይት የያዙ ሰዎች እየመጡ እንደሆነ ነገራት። ይህንን ስትሰማ ደንግጣ ከዛፎቹ ጎን ትደበቃለች። ከተደበቀችበት ቦታም እዝራ የተባለው ሰው አባቷ ላይ መሳሪያ ይደቅንበታል። እዝራ ቀጥሎም ማን ፈቅዶልህ ነው በቦታው ማዕድን የምትፈልገው አለው። የሚሸሽበት መንገድ እንደሌለው የተረዳው ዴመን መሳሪያውን አስቀምጦ ሌባ እንዳልሆነና ምንም ነገር እንዳልያዘ ደጋግሞ ይናገራል። ለእዝራም ካላመነው እንዲያፈላልግ ነገረው። ሆኖም እዝራ አላመነውም ነበረ። አይኑንም በዴመን ጫማና መሳሪያዎቹ ላይ ነበረ ያተኮረው። ሁሉም ነገር ዴመን እንደዋሸው እንዲያስብ አድርጎታል። አሁንም ሲ ተደብቃ ትመለከተው ነበረ። ምን ማድረግ እንዳለባት ግራ ተጋባች። ከዛም ዴመን ሕይወቱን ለማዳን የመጨረሻው ሙከራ ያደርጋል። ለእዝራም በርካታ ነገሮችን እንደሚያውቅ ይነግረዋል። አንድ ቦታ እንደሚያውቅና ያ ቦታ በርካታ የኦላክ ድንጋዮች የሚገኙበት ነው አለው። እንደሱ ከሆነ በቦታው የሚገኘው
የከበረ ድንጋይ መጠን በጣም ብዙ ከመሆኑ አንፃር እስከ ሕይወት ፍጻሜው መጠቀም ይችላል ሲል ሊያሳምናቸው ሞከረ። ታዲያ ዴመንን ከገደለው ሁሉንም ሚስጥር የማያውቅ ይሆናል። አንድ ላይ ከሆኑ ግን ፕላኔቱን ሳይቀር እንገዛለን ሲል ሊዋሸው ሞከረ። እዝራንም አንድ ጥያቄ ጠየቀው። ጥቂቱን ሀብት ወይስ በርካታ ሀብት ነው ወይ የምትፈልገው ሲለው እዝራም ግማሽ መውሰድ ነው የምፈልገው አለው። የእዝራ አስተሳሰብም ያንን ከነገረው በኋላ ሙሉ ለሙሉ ተቀይሮ ነበረ። ሁሉም ሰው በሚባል ሁኔታ ያንን ቦታ ለማግኘት ይፈልጋል። ትንሽ ካሰበ በኋላ እዝራ አብሯቸውን ለመሄድ ይወስናል። ዴመን ግን እቃውን እየሰበሰበ በነበረበት ወቅት ለሲ እያፏጨላት እንድትመጣ አደረገ። በዝግታ እንድትከተላቸውም ነገራት። መንቀሳቀስ ሲጀምሩ ምልክቱን በጥንቃቄ እንድትመለከትም በመጨመር ሶስቱ ሰዎች መጓዛቸውን ይቀጥላሉ። ሲም አብራ ትከተላቸው ነበረ። ከጀርባ ሆና በእጇ መሳሪያ ይዛ ነበረ። ልቧ ይመታል። ከፍርሃቷ የተነሳም አይኗ ለሰከንድ እንኳን ከአባቷ አልነቀለችም ነበረ። ዴመንም ከአንድ ስፍራ ሲደርስ ይቆማል። በዛም ምልክት ለሲ ይሰጣታል። ከዛም ሲ ከተደበቀችበት በመውጣት ጥይቷን ታወጣባቸዋለች። በተመሳሳይ ሰዓት ዴመንን መሳሪያውን በማውጣት ወደ ሰውየው ደቀነበት። በቦታው ውጥረት ነገሰ። ዴመን ሁሉንም መሳሪያውን ይሰበስብ ጀመረ። እዝራ ማውራቱን ይቀጥላል። ሊያረጋጋው ሞከረ። አንድ ላይ በመሆን እጅግ ሀብታም እንደሚሆኑ በመናገር እዝራም ለምን ሁሉም ነገርን ታበላሻለህ አለው። ዴመን ግን አንዱንም ነገር ሳይቀበል በድንገት እዝራ ላይ ጥይቱን ያወጣበታል። በዛም ሁለቱ ጥይቱን ተኮሱት። ርቀት ሲትመለከታቸው ነበረ። ልተኩስ አስባለች። የዴመንን ጥይት በድንገት ይነጥቀዋል። በሚገርም ሁኔታ ግን ጥይት አልተኮሰባትም ነበረ። እድሉን በመጠቀምም ሲ በጫካ ውስጥ መሯሯጣ ትቀጥላለች። በጀርባዋ አባቷ በህመም ሲሰቃይ ሰማችው። እዝራ ግን ያለ ምህረት ዳግም ተኮሰበትና ገደለው። በዛ አደገኛ ጫካ ውስጥ ሲ መሮጧን ትቀጥላለች። ዓላማዋም ከአደጋው መትረፍ ብቻ ነበረ። አረፍ ብላ ስታስብ ግን አንድ እውነት አመጣላት። በዚህ አደገኛ ጫካ ውስጥ እንደሆነች ነበረ። ታዲያ ወደ መጓጓዣው በመሄድ ሞተሩን ታስነሳዋለች። ሞተሩ ሲነሳ ከቦታው አመልጣለች የሚል እሳቤ ነበራት። ሆኖም ከቆይታ በኋላ ሁሉም ነገር እንዳልታሰበ ሆነ። ሞተሩም መበላሸቱንና መፈንዳቱን ይያያዘዋል። ውስጡ በጭስ ይሞላል። ሲ የተረዳችው ነገር ይህ መጓጓዣ ዳግም እንደማይሰራ ነው። አልጮኸችም፣ አላለቀሰችም። እውነታውን ግን ተቀብላለች። በውስጡ ምግብና ሌላ አስፈላጊ ነገር ማፈላለግ ትያያዛለች። በቦርሳዋ ምኳን እየሰበሰበች በነበረበት ወቅት የሆነ ሰው ከውጭ እንዳለ ጠርጥራለች። ጥይት በመያዝም ትደበቃለች። በሩን ከፍቶ ሲገባ ግን እዝራ እንደሆነ አወቀች። ሲ በጥይት የእዝራን እጅ ትመታዋለች። በህመሙ ይጮህ ነበረ። የሕክምና ልብስ እንደሚፈልግ ሲነግራት የተስማማች አስመሰለች። ከተጠጋችውም በኋላ መሳሪያውን በመያዝ አባቴን ገለህብኛል ብላ በብስጭት ነገረችው። እዝራ ታዲያ ይህንን ያደረገው በእሱ ምክንያት እንደሆነና ለመግደል ፍላጎት እንደሌለው ነገራት። ሰውነቱ እየደማ ስለነበር ወይ ግደኝ ወይም ደግሞ የሕክምና መሳሪያውን ስጭኝ ይላታል። ሁኔታውን ስለምታውቅ ግን ወደ መጓጓዣው ይዟት እንዲሄድ ጠየቀችው። ወደ ግዙፉ መጓጓዣ ይዘኸኝ ልትሄድ ይገባል አለችው። ያንን ካደረግ ሁሉንም ነገር አደርግልሃለሁ አለችው። እዝራ በመጀመሪያ ሕክምና ያስፈልገኛል ይላታል። ትንሽ ካቅማማች በኋላ ሲ የሕክምና መሳሪያውን ሰጠችው። ራሱን ካከመ በኋላ ሲን ቀርቦ አይኗ ሲመለከት በአይኗ የበቀል ስሜት ይነበብ ነበረ። ለይሁቱን በመለመን ፈንታ እውነታውን ነበር ሲናገር የነበረው። እንደዚህ አይነት ስሜትን ብዙ ጊዜ ተሰምቶት እንደሚያውቅ በመናገር ብዙን ግን የጸጸት ስሜት አይሰማኝም አላት። ሲ መጓጓዣ እንዳለው ስትጠይቀው መልሱ የለኝም ነበረ። ሁላቅ የተሰኘውን ድንጋይ በሚያፈላልጉ ጊዜ በተፈጠረ አለመግባባት ሁሉም ነገር እንደወደመ በመናገር ከጓደኞቹም እሱ ብቻ እንደተረፈ ነገራት። አሁን ሁለቱም ወጥመድ ውስጥ እንደገቡ እውነታውን ነገራት። የእዝራ መጓጓዣ በወታደሮች ቁጥጥር ስር ነው አላት። እዝራ በመቀጠልም የሚሻለው አብረው መሆን እንደሆነ አስረዳ። ስለሚተማመኑ ሳይሆን አማራጭም ስለሌላቸው እንደሆነ በመናገር አሁንም ቢሆን መጓጓዣው እንዳለና አብሮ የሚሆኑ ከሆነ ሊወስዱት እንደሚችሉ ነገራት። ሲ የሚታያት የአባቷ ገዳይ እንደሆነ ነው። ለማመንም የከበዳት ለዛ ነበረ። ሁለቱም አንድ ላይ ሆኖ ወደ ጫካው መጓዝ ይጀምራሉ። እየተራመዱ እዝራ ያለማቋረጥ ያወራ ነበረ። አባቷም ጅልና ግድ የለሽ ሰው እንደሆነ ነገራት። ዴመንም ሁሉንም ነገር ያደረገው ተገቢ ባልሆነ ሁኔታ ነው አላት። እያንዳንዱ ቃሉ እንደ ስለት ነበር ሲወጋት የነበረው። ንዴቷ ቢጨምርም እንደምንም ብላ ተቆጣጠረችው። እዝራ በተደጋጋሚ ጥይቱን እንድትሰጠው ነበር ፍላጎቱ። እርሷም በዚህ ሀሳብ አልተስማማችም ነበረ። በመንገዳቸውም ላይ መሳሪያዋን ትደቅንበታለች። ወደ ውስጠኛው የጫካ ክፍል ደርሰው ነበረ። የዛፎቹ ርዝመት ወደ ላይ ሲመለከቱ ሰማይ የሚነኩ ያህል ነበር የሚሰማው። ቦታው በጨለማ የተሞላ ሲሆን ከቦታውም ትንሽ ረፍት ይወስዳሉ። በድንገት ግን ሲ
አንድ ጥላ በጫካው ሲንቀሳቀስ ተመለከተች። በጣም ድንጋጤ ተሰምቷት ነበር። ታዲያ አንድ ሰው መሳሪያውን እንድታስቀምጥ ነገራት። በዛም ሲ መሳሪያዋን ከመሬት አስቀመጠች። የሚገርመው ነገር ግን ሳተር ከተባለው አንድ ጎሳ ሰው ሳይጎዳቸው ከቦታው ይሄዳል። በዛም ምስራ ተንፈስ ይላል። ቀጥሎም ልንከተላቸው ይገባል፣ ምክንያቱም የእጁ ቁስል በመርዛማው አየር ምክንያት እየተመረዘ እንደሆነ ነገራት። ሳተር ጎሳዎች በቦታው በርካታ ጊዜ ከመኖራቸው አንፃር መፍትሄ ይሰጡኛል ብሎ አሰበ። በጣም ለብዙ ሰዓት ከተጓዙ በኋላ አንድ በትንሽ ዛፎች የተሞላ ቦታ ሲደርሱ አረፍ ይላሉ። የሳተር ጎሳዎች መኖሪያ ነበረ። እዝራም እጁን እንዲያክሙለት ጠየቃቸው። ቁስሉ የከፋ እንደሆነ ስለተረዳ ሰዎቹ ሊያግዙት ይስማማሉ። ሲ ግን አንድ እውነታን ስታውቅ ትደነግጣለች። በቦታው ኦላክ የተባለውን ድንጋይ ለማፈላለግ የመጡ ሁሉ ተመልሶ ያውቁ። ከጊዜያት በኋላም የዚህ አካባቢ ሰዎች ይሆናሉ። ከሳተር ጎሳዎች አንዱ የሆነው ኦረፍ እነዚያን የከበሩ ድንጋዮች አሳያቸው። ለእዝራም ይህ ላንተ ነው አለው። እዝራ ተገርሞ ነበረ። ለምንድነው ይህንን ያደረክልኝ ሲለው፣ ቀጥሎ የተናገረው ነገር ግን በግዛቱ ያለው ነገር ግን ሲን አስደንግጧት ነበረ። በግዛቱ ያሉ ሰዎች እናታቸው እንደሞተችና የክፍያም አዲስ ሴት ስላገኙ እንደሆነ ነበረ። ሲም እውነታውን ተረዳች። እዚህም ለዘላለም እንድትቆይ ነው ፍላጎታቸው። ኮፍያዋን በማድረግም መሯሯጥ ትጀምራለች። ሰውነቷን መንቀሳቀስ እስኪያቅተው ድረስ ነበር የሮጠችው። በመጨረሻም በጣም ደክሟት ስለነበር ከአንድ ቦታ ታርፋለች። ከርቀት ግን አንድ ድምፅ ትሰማለች። በውሃ ውስጥ ያለ አረፋ ሲንቀሳቀስ እንዳለ ድምፅ ነበረ። ለስለስ ያለ ድምፅ ነበረ። በዛም ወደ ድምፁ መጓዝ ትጀምራለች። ስትመለከተው ግን መተንፈስ ነበር ያቃታት። ግን ከቦታው እጅግ በርካታ የሆነ የከበረ ድንጋይ የሚገኝ ቦታ ሲሆን ከየአቅጣጫውም ድምፅ ይሰማ ነበረ። ጫካው ሳይቀር ነፍስ ያለው ይመስል ነበረ። በትንሽ እየተነፈሰችም እያንዳንዱን ነገር ታፈላልጋለች። ሲ በጣም ደክሟት ስለነበር አረፋለች። በድንገት ግን ከሬዲዮ አንድ ድምፅን ትሰማለች። ድምፁን ስትከተለው ጊዜያዊ መኖሪያ ከአንድ ቦታ ታገኛለች። በተጠንቀቅ ወደ ቤቱ ተጠጋች። ወደ ውስጥ ስትገባም በውስጡ ያለው መሳሪያዋን ነጠቃት። ያንን ያደረገው እዝራ ነበረ። በመቀጠልም ከሄደች በኋላ የተፈጠረውን ነገር ነገራት። እሷ ከሄደች በኋላ ሰዎቹ ሊያክሙት እንኳን ፈቃደኛ እንዳልሆኑ አማራጭ ስለሌለውም ራሱ ማከም ነበረበት። ግን ስህተት ሰርቶ ነበረ። ኢንፌክሽኑንም በሚገባ አላጸዳውም። ስለዚህ ሰውነቱ እየተመረዘ ይገኛል። መድኃኒቱም ከዚህ በኋላ አይሰራም። እዝራ ወደ ሲ በመመልከት እውነታውን ነገራት። እጁን ካልተቆረጠም መመረዙ ወደ አካሉ ተሰራጭቶ እንደሚገለውም ነገራት። ሲ በጣም ደንግታ ነበረ። እዝራ እየጠየቃት ያለውም ነገር ከባድ ነገር ነው። ሌላ መንገድ እንደሌለውም ታውቃለች። በመጨረሻም እየተንቀጠቀጠችም ቢሆን የቀዶ ጥገና መሳሪያውን አነሳች። እጁን መቁረጥ ስትጀምር ግን እጇ ይንቀጠቀጥ ጀመረ። እዝራም በህመሙ ምክንያት ጩኸት ያሰማል። ድምፁ በጸጥታ በተሞላው ጫካ ውስጥ ይሰማ ነበረ። ህመሙ የተለየ ነበረ። ሲ መቀጠል እንዳለባት ራሷን አሳመነች። በጥቂት ጊዜ ውስጥም ከሰውነቱ እጁን ታስወግደዋለች። ሁለቱም አንድ ላይ ተቀምጠው ያደረጉት ነገር ለጊዜውም ቢሆን እረፍት ይሰጣቸዋል። በዚህም ቦታ የሚቆዩበት እድል ሰፋ። ትንሽ ካረፉ በኋላ ጉዟቸውን ቀጠሉ። እየተራመዱ የሆነ ነገር ቀስ በቀስ ሲቀየር አስተዋሉ። በውስጧም ያለው ንዴትና የበቀል ስሜት እየቀነሰ መጣ። ያለ ምክንያት ታወራ ጀመረ። አባቷ የተሻለ ህይወት እንድትኖር ነበር ፍላጎቱ። ለዚህም ነው ወደዚህ ቦታ ይዟት የመጣው። እነዚህን የከበሩ ድንጋዮች በመውሰድ እዳቸውን መሸፈን፣ ከዛም ወደ አንድ ስፍራ በመውሰድ በሰላም እንዲኖሩ ማድረግ ነበር። ልክ እዚህ ከደረሱ በኋላ ግን ሁሉም ካሰቡት የተለየ ሲሆን በመጀመሪያ ህልማቸው ሳይሳካ ቀረ። ከዛም አባቷን ለዘላለም አጣችው። እዚህ መምጣት እንደሌለባቸው ትናገር ነበር። እዝራም ዝምታን ነበር የመረጠው። በመጨረሻም ግን እዝራ ለተፈጠረው ነገር ሁሉ ኃላፊነቱን የምወስደው እኔ ነኝ አላት። ዴመንም የሞተው በእኔ እጅ ነው ይላታል። በምላሹ ይቅርታ ማድረግ ከሌለባት እንደማታደርግና በመቀጠልም አንተም እኮ ቤተሰቦችም ሞተዋል አለችው። ስላለፈው ማውራትም ጥቅም የለውም አለችው። በዛን ሰዓት ሰማዩ በጨለማ ይሞላል። ፀሐይም ከቦታው ትሰወራለች። በዛም ሁኔታ ሁለቱ መጓዛቸውን ቀጠሉ። ከአንድ ስፍራ ግን መጓጓዣቸውን ያገኙታል። ከዚህ ቦታ የሚያመልጡበት አንድ መንገድ ነው። ቆየት ብለውም ከአንድ ተራራማ ስፍራ ደርሰዋል። ከቦታው ሁሉንም ነገር መመልከት ይችላሉ። ወታደሮች ካምፓቸውን እያስተካከሉ ነበረ፣ የታጠቁም ነበሩ። ስለዚህም ሲና እዝራ መብራቱን ያጠፉታል። በጥንቃቄም ወደፊት መጓዝ ይከተላሉ። በድንገት ግን ወታደሮቹ ይይዟቸዋል። በዚህም ሁኔታ የሆነ ነገር ተመለከቱ። በጫካ ውስጥ አንድ እሳትን ያዩ ሲሆን በውስጡም አንድ ሰው ነበረበት። በዚህም አንድ ነገር ተረዱ። እኚህ ወታደሮች የመጡት ድንጋዩን ፍለጋ ብቻ እንዳልሆነና ሰውየውንም ጭምር ለመውሰድ እንጂ። እዝራ ሁኔታውን ሳይፈራ ወደፊት መጓዙን ቀጠለ። ስሙ ዴመን እንደሚባል ይነግራቸዋል። ዴመንንም ተመልክተውት እንደማያውቅ ያውቃል። ለዚህም ነበር የዋሸው። የሚያውቁት ዴመን የመጣው ለማዕድን ፍለጋ እንደሆነ ነው። ከነሱ ውስጥ አንዱ የሆነው ዘግይተህ ነው የደረስከው ይለዋል።
እዝራ ይቅርታ በመጠየቅ መንገዱ ተፍቶበት እንደዘገየ ነገራቸው። ያንን ይቅርታ መጠየቂያ መንገድ አደረገው። ቁፋሮ ከመጀመሩ በፊት እዝራ ነገሮችን ግልጽ ያደርጋል። ብሩን አብሮ የሚካፈሉ ከሆነ ይዟቸው እንደሚጓዙ፣ ሰውየው ግን መጓጓዣው እንደሞላና ሌላ ሰው እንደማያስተናግድ ነገረው። ሲና እዝራ የመጓጓዣው አንዳንድ ዕቃን በማስወገድ ክብደቱን መቀነስ እንደሚችሉ ነገሯቸው። ማከን ተናዶ በመሳሪያ ያስፈራራቸው ጀመረ። እዝራ ታዲያ የማዕድኑን ትክክለኛ ቦታ የሚያውቀው እሱ ብቻ እንደሆነ ነገራቸው። ወይ ትወስዱኛላችሁ አለያን ግን ቦታውን አልናገርም አላቸው። በዚህም ማከን ተስማማ። ማከን አብሯቸው ይጓዝ ጀመረ። ወደ ቦታው ሲደርሱ ግን ከሰውነቱ ድንጋዩን ያወጣ ጀመር። ግን ይሄ የሱ ትክክለኛ ስራ አልነበር። ዳይመንም ስህተት ይሰራል። አሲዱም ተሰራጭቶ ጂሙን ያበላሸዋል። የወታደሮቹ ቀጣዩን አካል በተገቢ ሁኔታ እንደሚያወጣ ተናገረ። በዚያን ጊዜ የተረዳው ግን ሁኔታው ከቁጥጥር ውጭ እንደሆነ ነው። ደጋግሞ ሙከራውን ቢያደርግም ነገር ግን ሊሳካለት አልቻለም ነበር። እጁም መንቀጥቀጡን ይጀምራል። አሁንም ተመሳሳይ ስህተት በመስራቱ ድንጋዩ የሚገኝበትን አካል አቃጠለው። ማከን ትዕግስቱን በመጨረስም ምን እንደሚያደርጉ እንኳን ሁለቱም እንደማያውቁ ነገራቸው። መሳሪያውንም ይደቅንባቸዋል። ሲ ወደ እርሱ በመጠጋት ማከንን እንዲያቆም ነገረችው። አባቷ ዴመን እንዴት እንደሚሰራት እንዳስተማራት በመናገር አሁን ህይወታቸው በሲ ስር ሲሆን ተሳሳተች ማለት ሁለቱም ይገደላሉ። የሚያሳዝነው ነገር ግን እድል ከሷ ጋር አልነበረም። ስህተት በመስራቷም አሁንም አካሉ ድምጥማጡ ይጠፋል። ማከን እየዋሹ እንደሆነ ተረዳ። ሊገላቸው ሲሞክር ግን እዝራ ከኋላ ያጠቋል። ወደ አሲዱም ይወረውሯል። ማከን እየጮኸ ህይወቱ ያልፋል። የሚያሳዝነው ነገር ግን ወታደሮቹ እየተመለከቷቸው ነበር እና መሳሪያቸውን ይዘው ወደ ሲና እዝራ ጋር ተጠጉ። እዝራ ለመዋሸት ይሞክራል። ወደ አሲዱ የገባው በራሱ እንደሆነ ነበረ። ማንም ግን አላመነውም ነበር። በዛ ቅጽበት ሲ አንድ ነገርን አደረገች። ኬሚካሉን ወደ ጉድጓድ ትጨምረዋለች። በዚህ ወፍራም የሆነ መርዛማ ነገርን ቦታውን ይመርዘዋል። ይህንን ግርግር በመጠቀምም ሁለቱ ወደ ጫካው ያመልጣሉ። የጥይት ድምፅ በቦታው ይሰማ ነበር። በደን ውስጥም ይደበቃሉ። አንድ ሴት ወታደር ግን ከኋላቸው ትከተል ነበረ። እዝራም በዚህ አንድ እቅድ ያወጣል። እሷ ወደፊት ሄዳ ወታደሮችን እንድትጋፈጥ እሱ ደግሞ ከኋላ እከተልሻለሁ ይላታል። ሲ በዚህ በመስማማት ወደፊት ትሄዳለች። በመሃል ግን ሲ ትወድቃለች። ከኋላ እዝራ ይከተላት ነበር። በድንገት ግን አንድ ጉስ እዝራን ይወገዋል። በህመሙ ምክንያት ጩኸት ያሰማል፣ ግን ተስፋ አልቆረጠም ነበር። ባለው አቅምም ያቺን ሴት ይጎዳታል። በተደጋጋሚ እስኪሞት ድረስም ወጋት። ተጎድቶ ስለነበረም ለሲ መሳሪያውን ይዛ እንድታመልጥ ነገራት። ሲ ግን በዚህ አልተስማማችም። እዛው በመሆንም ቁስሉን ታሽግለታለች። እንዲራመድም አገዘችው። ወደ መጓጓዣው እንዲሄድም ረዳችው። አንድ ሰውም በቦታው ነበረ። ያ ሰውም እነሱን በማገዝ ሌሎቹን ይገላቸዋል። በመጨረሻም እዝራና ሲ ወደ መጓጓዣው ይገባሉ። ሞተሩንም ያስነሱት ነበር። ያንን መርዛማ ቦታም ተሰናበቱት። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስክንገናኝ መልካም ሁሉ ተመኘሁ።